አረሳሽውም? ይህን ቀለበት ያደረገልሽን ሰው ልረሳው አልችልም። ስለማትፈልጊ ነው? ስለማትች? አይ እኔ ላስበው አልፈልግም። ሁሉንም ነገር እንዳልነበር ልረሳው እፈልጋለሁ። ነገር ግን እንዴት እንደሆነ ራሱ አላውቅም። መጀመሪያ ያደረግሽውን ቀለበት አውጥተሽ ታዩ። ወዴት? አልገባኝም። ወዴት ልጣለው? ወደ ፈለግሽበት ለሊ። አያስፈልግሽም። ይሄ ሁሌ እሱ እንድታስታውሽ ነው የሚያደርግሽ። ራስሽን ምን ያህል ቀሽም እንደነበርሽ ነው የሚያስታውስሽ። ስለዚህ ታዩ። ቀለበትሽ ጣልኩት። የምርሽን ነው? በቃ የለን ረሳሽው? ተመስገን። አያዴ ያን ሁሉ ነገር ካደረገኝ በኋላ አሁንም ታፈቅረዋለች ብለሽ ታስቢያለሽ? እኔ እኮ ማመን ከብዶኝ እንጂ ኤላ ርቆ ሄዷል። ችግር የሆንኩት ግን እኔ ማመን አልቻልኩም። ጀግና እኮ ነሽ ጓደኛዬ። መሆን ያለበትን ነገር ነው ያደረግሽው። በቃ ትቶ የሄደን ሰው መጠበቅ አያዋጣም። እጄ ላይ ቃሉ እንደነበረ እስክረሳው ድረስ ለካ ልቤ ተሰባብሯል። ያን ሁሉ ቃል እንዳልገባልኝ ይኸው ዛሬ አብሮኝ የለም። አደይ ሰው ማመን ከዚህ በኋላ አልችልም። እንዴት? ለአንቺም ትልቅ ትምህርት ነው አደይ። ዛሬ ላይ ባለሽ ነገር አትተማመኝ። ድንገት ምን እንደሚፈጠር ምን የምታውቂው ነገር የለም። ዛሬ የምትወዱ ሰው ነገ ጠላትሽ ሊሆን ይችላል። ማለት ህይወት እንደዚህ ናት። ባለኝ ነገር በፍጹም አልመካም። አሁንም ዛሬም ነገም ያለኝ ነገር በሙሉ የኔ አይደለም አደይ። ባቡሬን እኮ ያፈቀርሽ መስሎኝ ነበር። እና ወይስ ማመን ስላልፈለግሽ ነው? አይ አደይ እንደዛ አይደለም። ታዲያ እንዴት ነው ለሊ? ብዙ ነገር አለ አደይ። እኛ ማመን ሳንፈልግ የሚሰሙን ስሜቶች አሉ። አልገባኝም። አልፈልግም አደይ፣ ግን ደግሞ ሲርቀኝ ምንም ደስ አይለኝም። ለራሴ ራሱ ማሰብ በጣም ከብዶኛል። ግን በቃ በራሴ ስሜት እያሰብኩ መጣደፍም ሆነ መቸኮል አልፈልግም። ምን እንደሚፈጠር እኮ አላውቅም፣ ግን በቃ ቁጭ ብዬ እጠብቀዋለሁ። አሁን ባለሽበት ነገር ደስተኛ ነሽ? ተመስገን ነው አደይ። ብዙ ሊታለፉ የማይችሉ ነገሮችን አልፌ ነው እዚህ ያለሁት። ተመስገን። አዎ በጣም ልክ ነሽ። ከምንም ነገር በላይ ግን ያኔ ጃኬት ያለበሽኝን ቀን በጣም ወደዋለሁ። የተገናኘንበትን ቀን? አዎ አደይ። ኤላን በድጋሚ ስላገኙት በጣም ደስ ብሎኝ ነበር። ግን ደግሞ ጥፋቴ ከ7 ዓመት በኋላ ኤላ እንደ በፊት ይወደኛል ብዬ ልክ የሱን ስሜት ሳልረዳ ወደ ቤቱ መግባቴ ነበር። ሁሉም ነገር ለበጎ ነው። ከዚህ በኋላ ወደፊት እንጂ ወደኋላ የሚባል ነገር የለም። ደግሞ ኤላን ከልብሽ ካስወጣሽው ሰላም እንደምትሆኝ እኔ ምስክር ነኝ። ይህን ያህል? አይ አደይ አንቺንም አስጨነኩሽ አይደል? እኔንማ ምን ታስጨንቂኛለሽ? ከዛ ቤት ወጥቼ በሰላም እየኖርኩ ያለሁት ጥሩ ነገር መመኘት የጀመርኩት እኮ አንቺ ስላለሽልኝ ነው። የኔ ጓደኛ፣ አንቺን የመሰለሽ ጓደኛ ስለሰጠኝ ደግሞ ፈጣሪን አመሰግናለሁ። ሰላም ክቡራትና ክቡራት ውድ የቻናሌ ተከታታዮች እንደምንቆያችሁልኝ። የዛሬውን የሰራተኛዋን አደይ ድራማ ክፍል እንዴት ተመለከታችሁት? ደስ ይል ነበር አይደል? ነው ወይስ ትንሽ አሰልቺ ነበር ከሌሎች ክፍሎች አንጻር? እንግዲህ ውድ ቤተሰቦቼ ምን ተሰማችሁ በዛሬ ክፍል? ሀሳባችሁን ኮሜንት ላይ አስቀምጡልኝና የእናንተን ሀሳብ እኛ እንረዳለን። ክቡራትና ክቡራት ውድ ቤተሰቦቼ አሁን ድራማው ሁሉም ነገሩ አሪፍ ምርጥ እየሆነ ያለ ይመስላል። ነገሮች የተስተካከሉ ያሉ ይመስላሉ። ምክንያቱም ዴቭና አደይም ሰላም ናቸው። ቤኪና ለሊም ጫጉላ ሽርሽራቸውን ሄደዋል። ግን ደግሞ ለሊ እንደዚህ አይነት ንግግር ተናገር፣ አሁን ባለሽ ነገር እንዳትኮሪ፣ አሁን ባለሽ ነገር እንዳትተማመኝ እያለች ለአደይ ስትመክራት ምን ተሰማችሁ? ወደ ቤተሰቦች እውነታውን ነው ብላችሁ ታስባላችሁ? በተለይ ደግሞ ያገባች ሴት እንደዚህ አይነት አመለካከት ሊኖራት ይገባል። ምክንያቱም የሰው ልጅ ኔጌቲቭ ካሰበ ኔጌቲቭ፣ ፖዚቲቭ ካሰበ ደግሞ ፖዚቲቭ ነው ህይወት የሚፈጠረውና አሁን ደግሞ እሷ ትዳር ውስጥ ገብታ እያሰበች ያለችው ነገር ጥሩ አይመስለኝም። እናንተ ውድ ቤተሰቦቼ አሁን ባላችሁ ነገር ካልኮራችሁ፣ አሁን ባላችሁ ነገር ካልተማመናችሁ ሊቆይ ይችላል ብላችሁ ታስባላችሁ? አይቆይም። የፈራችሁት ነገር ምንጊዜም ይሄዳል። እኔ በሌሊ ሀሳብ አልተማማም። አደይንም እየመከረቻት ነበር። አደይና ዴቭ እንግዲህ ፈተና የበዛባቸው ናቸው። የጓደኛ ምክር ደግሞ ምንጊዜም ህይወትን በጣም ሊያበላሽ የሚችል ነገር ነው። በጣም ጓደኛ ሆናችሁ ስትመክሩ እየተጠነቀቃችሁ ነው መምከር ያለባችሁ ጓደኛችሁ። ምክንያቱም ሊያጠፋው ይችላል፣ ሊጠቅመው ይችላል። የሚጠቅመውና ማይጠቅመውን እየለያችሁ መምከር ነው ያለባችሁ። ምክንያቱም አሁን ለሊ ለአደይ እንደዛ ብላ መክራት ዴቭና ሁለቱ የሆነ ችግር ቢገጥማቸው አደይ ዴቭን ጥሎት ትችላለች ማለት ነው። ይህ ምክር ደግሞ ሁለቱንም መጨረሻ ላይ ይጎዳቸዋል። ክቡራትና ክቡራት ውድ ቤተሰቦች እስቲ በእኔ ሀሳብ የምትማሙ ይህን ቪዲዮ ላይክ አድርጉ እና ደግሞ ዛሬ እስቲ ምን ተሰማችሁ? ዳይመንድ በስተመጨረሻ ፎንቃ ገብቶለታል። ምን አሰባችሁ? ከኩኩሻ ፍቅር ይዞታል። አይ በስተመጨረሻ የቀረው ፍቅር ያልያዘው እሱ ብቻ ነበረ። እሱም ፍቅር ያዘው። ሩታና ሊዲያም በዶክተሩ እየተጣሉ ነው። ይሄ ፍቅር የተከለከለ እየሆነ ነው።
ልክ እንደ ቃና ፊልሞች እንደምንመለከተው አንዱ አንዱን ሲያፈቅር አንዱ ሌላኛውን አያፈቅረውም። እሱ የሚያፈቅረው ሌላ ሰው ያፈቅረዋል፣ እሱ የሚያፈቅረው ሌላ ሰው ያፈቅረዋል እያለ እንደዚህ እየሄደ ነው። እና እስቲ ወደ ቤተሰቦች ምን ታስባላችሁ? ማን ከማን ጋር ይመጣጠናል ብላችሁ ታስባላችሁ? ዶክተር ከአደይ ከሩታ ከሊዲያ ከማን ጋር የሚመጣጠን ይመስላችኋል? እስቲ ግምታችሁን አስቀምጡልን። ለዶክተር የትኛዋን ሴት ነው የምትመኙለት? ዶክተሩ እኔ አልደበረኝም፣ ጥሩ ሰው ይመስላል። ግን ደግሞ ፍቅር የያዘው ከተሳሳተች ሴት ነው። ምክንያቱም አደይ ማለት ፍቅረኛ ያላት እንዲሁም ደግሞ ለማግባት ትንሽ የቀራት ልጅ ነች እና ደግሞ ከዴቭ ጋር በጣም ብዙ ደስ የሚሉ ህይወትን አብሮ አሳልፏል። ክቡራትና ክቡራት ቤተሰቦቼ ይሄ ልጅ በሁለቱም መካከል ገብቶ በሚጠብጣቸው እኔ በጣም ነው ደስ የሚለኝ። ምክንያቱም ሁለቱ አንድ ላይ በጣም ነው ደስ የሚሉት አይደል? ወደ ቤተሰቦቼ እናንተስ ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን። በሌላ በኩል ደግሞ ፍቅር አለች። አይ ፍቅር አሁንም እየበጠበጠችው ነው ይህንን ቤት። በስማም ከሰራተኛዋ ጋር ከአሹ ጋር ከአደይ ጋር ከለሊ ጋር ከእያንዳንዳቸው ጋር መስማማት አትፈልግም። ምን አይነት ጸብ የምትወድ ምን አይነት ጸብ የምታፈቅር ልጅ ነች? ምን ያህል ነው እንደዚህ የሰው ልጅ ሴጣን ራሱን በአካል ሊመስል የሚችለው? ኧረ በስመ አብ በጣም የምትገርም ሰው ነች። እስቲ ክቡራትና ክቡራት ውድ ቤተሰቦቼ ይህ ድራማ እያለቀ ይመስላችኋል? እኔ ግን ትንሽ የሚቀረው ይመስለኛል። እስከ 300 ክፍልም ሊያመራ ይችላል ብዬ አስባለሁ። እናንተስ ውድ ቤተሰቦቼ ይሄ ድራማ ይቀጥል ወይስ ቶሎ እንዲያልቅ ትፈልጋላችሁ? ምን ታስባላችሁ? ግን ደግሞ ይሄ ፊልም ረዘመ ማጠር ዴቭ እና አደይን ቶሎ ያጋቡልን አይደል እንዴ? እስቲ በእኔ ሀሳብ የምትማሙ ቤተሰቦች ይህንን ቪዲዮ ላይ አካል ያደረጋችሁ ላይክ፣ ሼር ያላደረጋችሁም ሼር አድርጉ። ሰራተኛው አደይ ክፍል 554 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።